ኮመንት ስታዩ ማውቷቸውና ዝም በሉ። እንደዚህ የሌሎቹ ሚውት አድርጊያታለሁ። እንዲህ አይነት ሰው እንዲህ አይነት ከዚህ በኋላ እንዲህ አይነት ቆሻሻ አስተሳሰብ ያላቸው ዝቤል የሆኑ ሰዎችን እንዲህ ሚውት እያደረጉ ማስወገድ ነው በቃ። ካላስ ከኛ ህይወት ምንም በእውነት እዚህ ጋር አሁን የምናወራው ሌላ ነው። ምን አድርገን ነው እኛ ምንም ግን ምንም በቃ ቆሻሻ ዝቤሌ አብርሽ ካንደ በተከፋ ወጣ አንዳንድ ጫልኩ አሁን ቴንሽን ለመውሰድ ወር ደግሞ ሰውን እንዲህ ሀሳብ ለማስቀየር ነውና ቀጥታ ባለንበት ሀሳብ ነው። ከሱሱ የተማርነው ነገር ጓደኛ እንደማያስፈልግ ነው። የምር የውጭ ሰው መጥቶ እንደማይጎዳን ምንም ቢሆን ምንም ከአንድ መቶ መልካም ቀን የአንድ ቀን መልካም ቀን ክፉ ቀን ክፉ ነው። ኖርማሊ የክፉ ቀን የሚደርስላችሁ ሰው ይኖራል እና ብቻ አይዶ ነው እንዲህ ነው እንደዛ ወደዚህ ከምንል ብናወራበት ትርጉም የሌለው እውነት ህሊና ያለን ሰዎች ከእሷ መማር አለበት ናቸው። ሚሚ በነገራችን ላይ ብዙ ጊዜ እናገረዋለሁ። እዚህ ስደት ላይ የትም አረብ ሀገር ያላችሁ እንዳለ እህቶቼ በደፈናው ነው የምነግራችሁ። እኔ በደፈናው ከደረሰብኝ አንጻር ማለት ነው። በእውነት ጓደኛ እንዳትይዙ፣ በፍጹም የስደት ጓደኛ እንዳትይዙ። ጓደኛ ካላችሁ ወይ እህት ካላችሁ ቤተሰብ የቤተሰብ አካል ካላችሁ ወይ ደግሞ ባል ካላችሁ ወይ ሚስት እንደኔው ካላችሁ እንደዛ ነው እንጂ እዚህ ሀገር ላይ ቆርጦ ቆጠል ጓደኛ የሚባል ነገር እኔ እንዴ ስደት እኮ የመጣ ነው ጓደኛ ልንመሰረት አይደለም። እመኑኝ ልንለወጥ ራሳችንን ተገርደን ወደ ሀገራችን የተሻለ ህይወት ለመኖር ነው የመጣ ነው እንጂ እዚህ ሀገር ላይ ግን ጓደኛ ብትይዢ እመኚኝ ነው ምልሽ ወይ ውድቀትሽን ማየት አለባቸው ወይ ደግሞ ከነሱ እኩል ዝቤሌ የሆነ ህይወት መኖር አለብሽ። ከነሱ እኩል በቃ ከነሱ እኩል ካልሆንሽ የተሻለ ህይወት እኖራለሁ ብለሽ የምታስቢ ከሆነ የገዛ ጓደኛሽ እንኳን ተቀይራ ቁጭ ነው የምትለው። በቃ ተቀይራ ቁጭ እመኚኝ ነው የምልሽ። ስለዚህ እመኑኝ እዚህ ሀገር ላይ ጓደኛ እንዳትይዙ፣ በእናታችሁ እንዳትይዙ። በቃ ጓደኛችሁ ስራችሁ ይሁን፣ ጓደኛችሁ ብራችሁ ይሁን። ብራችሁ ነው ሄዶ ህይወታችሁን የሚለውጠው እንጂ እዚህ ሀገር ጓደኛ እሾክ ማለት ናቸው። በቃ እሾክ እመኑኝ። ኧረ በስመ አብ። ቀጥል ሳሚ፣ ልታወራ ነው መሰለኝ። እንዴት ናችሁ? አርዲሻ ሰላም ነው ወይ? ተናፍቀሃል? አዎ ምን ላድርግ? ትዳር ነኝ። ይሄ ለሌት የምትደውይውን ነገር አቆሚ እሺ ናርዲዬ። እሺ እኔ ባለ ትዳር ነኝ። እሺ ይሄ ለሌት የምትደውይውን ነገር አቆሚ። እኔ ባለ ትዳር ነኝ ናርዲዬ እያልክ ባለ ትዳር ነኝ አይከብድም? አብረሽ ለካው የሚገባው ለፓፓዬና ለዳክዬ ነው። ኦኬ ናርዲ ወይዬ ወይዬ يا صبوا تحلف لك موسى ديكو فرجش እሺ ሚውት እያደረጋችሁ ሌሎች ሲያወሩ ሚውት አድርጉ። ከላይ ያለ የሚያወራ ሰው አለና እድሉ ስጡና ከዛ ወደ ናት ሀቢቢ ሳሚ ወይዬ በለኝ አንተ ያስተጋባል ወይዬ እንዳይልሽ ሁለቴ ነው መደም የምትሰሚው። ሳሚዬ አቤት ወይዬ በለኝ ሰላፊ ቆርጥ ይበልልክ። እንዴት ነህ? አብርሽዬ ሳሚዬ ደህና ነህ? ወይዬ በዜማ ላድርግልሽ። እኔ ደግሞ ውዶቼ እንዴት ናችሁ? እዚህ ያላችሁ ኮሜንታተሮች ገስት ላይ ያላችሁ ከታችም ያላችሁ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። በያላችሁበት ሰላም ሆኑ። በተረፈ ስለምስተውሩ እንደነበር አላውቅም። ስራ ላይ ስለነበር ሲገባኝ አወራለሁ ወይም ደግሞ እንጨብ አድርገን ንገረኛ ብሽ እና ሲገባች ታወራለች። ለሌሎች ከላይ ላሉት እድል ስጧቸው። አንድ የሚያወሩ ሰዎች ካሉ እናውሩና ከዛኛ እናወራለን። ኦኬ ቤቲ ከላይ ያለሽ ቀጥይ። እሺ እንዴት ናችሁ? ሳሚ አብርሽ ሁላችሁም እዚህ ያላችሁት ገስት ላይም ኮሜንት ላይም ያላችሁ እንዴት ናችሁ? እኔ በነገራችን ላይ ያው በእናንተ ሀሳብ ትንሽ ለመስጠት ነው የገባሁት። ያው ሁላችንም ስደተኛ ነን፣ ከስደት ተመልሰም የኖርናለን። ግን ደግሞ እውነት የሱሱ ነገር ፕሮግራሙን ከመጀመሪያ እስከ መጨረሻ ስለተከታተሉት ከሀቢባ ቤት በጣም ነው የሚያሳዝነው።
የሀገሪቱ ዜጋ ተሸክማን እየኖርን ስራ ሰጥቶን እየኖርን እርስ በርሳችን የዚህን ያህል መበላላት ጥሩ አይደለም። በእርግጥ መልሱ ቅርብ ነው፣ ግን ደግሞ ይሄ ባዕድ አምልኮ የሚባል ነገር ለጊዜው ስራህን ሊያሳጣህ ይችላል፣ ጤናህን ሊያሳጣህ ይችላል። ብዙ ዋጋ ልትከፍልበት ትችላለህ፣ ልትማርበትም ትችላለህ። ቅድም አብርሽ ስትናገረው የነበረው የሴት ጓደኛ አትያዙ፣ የሴት ጓደኛ አትያዙ። ሁሉም ሰው ነው የሚመክረው ይህን ነገር። አንድ አይነት ልብስ መልበስ፣ አንድ አይነት ስሬት መሰራት፣ የሆነ ቦታ ሄዶ መዝናናት ምናምን ራስክን ወጥመድ ውስጥ እንደመክተት ነው። እንኳን የሴት ጓደኛ የትዳር አጋር እንኳን ማች ልብስ ለብሶ እማዬ የኔ ውድ ምናምን የሚል ከሆነ አፉ ቀላጤ ከሆነ መፍራት አለባችሁ፣ መጠንቀቅ አለባችሁ። እውነቴን ነው የምላችሁ። በጣም ጊዜው ከፍቷል። ሴትም አይታመንም፣ ወንዱም አይታመንም። ሰው መስለው ይቀርቡንና ምን እንደሚያደርጉን አናውቅም። አሁን ስሱን እንግዲህ በማታውቀው ልጅን እና እናትን መነጣጠል ማለት በጣም ትልቅ ሸይጣን ስራ ነው። አይታችሁ ከሆነ ህፃኑ እንዴት እንደሆነ አይታችሁ ከሆነ ያያችሁ ነው አይቻለሁ። እና ልጅና እናት መነጣጠል ማለት በጣም ከባድ ነው። ተውት፣ ስራውን ነገ ሰርታ ታገኘዋለች። አገርም ሌላ ቦታ ልትሄድ ትችላለች። ግን የወለደ እናት ለምሳሌ እኛ የልጅ እናት ነን። የወለደ እናት አስባችኋል? አንጀቷ በጣም ለሃይምሯ ራሱ ትልቅ ጠባሳ ነው የሚያሳድርባት። ያችም እንደዛ የሆነ ብዙ ነገር እኛ አናውቅም። እንግዲህ ውስጣቸውን ምን እንዳላቸው አናውቅም። ሁላችንም በሶሻል ሚዲያ ነው ያየን። ግን ደግሞ የዚህን ያህል በሰው ሀገር ርቀት መሄድ በጣም ከባድ ነው። አሁን ይቺ ልጅ ነገ ተለውጣ ሰውም የሆነ በቃ ሰፖርት የሚያደርጋት ሰው አይጠፋም። ተለውጣ ምን ብላ ይቺ ሴትዮ ብትታመም ማን ነው የሚደርስላት? ሰው በሰው ሀገር ለሌላ ሰው ለሌላ ዜጋ እህትን አሳልፎ መስጠት ምን የሚሉት ነገር ነው? ምን አይነት ቤተሰብ ምን አይነት ስብዕና ቢኖራት ነው? እውነት ሁሉም ሰው ልብ ነው ሱሱ ያለችው። ይህን ነው የምለው። ሁለተኛ ደግሞ ሱሱ አሁን አንድ ሰው በጦር ሜዳም ሆነ በምንም ሆነ ሲሰዋ ወይም ለሀገር ብሎ ነው ወይም ለጓደኛው ብሎ ነው። አሁን ሱሱ ለብዙ እህቶቻችን ትምህርት ሆናለች። በስደት ላይ የሰፈራችሁ ሰው ሆኖ ወንድማችሁን እናት አባታችሁን የማያ ወይም አንድ ሰፈር ካልሆናችሁ ጓደኛ አትያዙ። በጃዛ ቤትም ሆነ በስራም ሆነ ከተገናኛችሁ አትያዙ። አውሩ፣ ተጫወቱ። ግን የልባችሁን ሚስጥር ድረስ አትሂዱ። እስከዚህም ድረስ ጥግ ድረስ አትሂዱ። ለምሳሌ ዘመድሽን የሚያውቅ ከሆነ አይጎዳሽም። ነገ ቤተሰቡን ሊያጠቀው ስለሚችል ብሎ ስለሚያስብ ክፋት ነገር አያደርስብሽም። እነዚህ የተገናኙት በስደት ነው። መጀመሪያ ሱሱ ንግድ ከፈተች። የሱሱን ንግድ ደግሞ ልጅቷ ኮፒ ያደረገች። እኔ በልጣለሁ ነው ይሄ ነገር። እኛ እኮ ቁመን ስንሄድ ሰው ነን አይደል? ስንሰበር ግን ማይክሮ ሰኮንድ አይፈጅብንም። ሙሽሽ ነው የምንለው። ግንድ እንኳን ዛፍ እንኳን ሲወድቅ መጥረቢያ አርፎበት ሰው አድክሞ ነው። ገብቷችኋል? የሰው ልጅ ስንወድቅ ግን አወዳደቃችንና መውደቃችን ሰዓት አያምርም። አናውቀውም፣ መቼ እንደሆነ አናውቅም። ሁላችንም በእግዚአብሔር እጅ ነው ያለ ነው። ስለዚህ እባካችሁን አሁንም ቢሆን የተናቆራችሁ ሰዎች ትኖራላችሁ፣ የተጣላችሁ ሰዎች ትኖራላችሁ። እንደዚህ አድርጌ ያላችሁ የምትዝቱን ነገር ለተጠቂው ሳይሆን ለራሳችሁ ነው በሽታ እያፈራችሁ ያላችሁት። ለራሳችሁ ወጥመድ እያዘጋጃችሁ ያላችሁት። የእናንተን እድል ማንም አይበላም። የእናንተ እንጀራ ሸብቶ ይደፋል እንጂ ማንም አይነካባችሁም። እባካችሁ በሰው ሀገር ሀበሻዎች እንደዚህ ናቸው አታስብሉን። ይህልን ነው። ሱሱ ደግሞ ቤታችሁን ከፍታችሁ ልጇን እና እሷን ማገናኘት የምትፈልጉ ከሆነ እኔ ራሱ አቋርጥሽና ቤቲ አንድ የሚወጣ አድርጊውና እኔ ይህ ነገር ምን እንደተፈጠረ ማውቀው ነገር የለም። ነገር ግን እንደ ሀሳብ እኛ ጋር ያለብንን ችግር ልንገራችሁ። እውነት እኔ ምናችን ላይ ምን እንደጎደለብን አላውቅም። እግዚአብሔር እንግዲህ ኢትዮጵያኖችን ትክክል አድርጎ ፈጠረ ሲባል ነው የምንሰማው። እውነት ለማውራት ግን ተግባር ላይ ያን ሰው ከችግሩ ከገባበት ጉድጓድ ለማውጣት አንድ ቀን እንኳን ፕሮግራም ተይዞ የማይታወቅ ለሆነው ነገር ግን ማውራት ይቀለናል። ለሆነው ነገር እኔ ሰሞኑን
በደቂቃ ያስከፍለን ይሻላል ማለት በደቂቃ መክፈል አለብን። ቢያንስ ወሬያችንን ማስተካከል